ይሄ ልጅ ኪንግ መሆን አለበት። እስራኤልን ከጠላቶቿ መታደግ አለበት። እግዚአብሔር በአገልጋዩ በነቢዩ ሙሴ በኩል የተናገረውን በዚያ ዘመን ፌዝፉል ሆኖ መፈጸም አለበት። ይሄን የሚያደርገው ልጁ ብቻውን አይደለም፣ በመንፈስ ቅዱስ ታግዞ። ይሄ ዳዊት ላይ መንፈስ ሲወርድበት የቅርብ ጊዜው የሩቅ ዘመን ደሞ አለ መስያኒኩ እግዚአብሔር የሚያንገበግበው ደግሞ የልጁ ጉዳይ አለ። ከፊት የሚመሰረተው መንግስት አለ። ኢየሱስ ንጉስ የሚሆንበት ህዝብ አለ። የሚታደገው የዛን ዘመን ያህል የቅርብ ዘመን ግን አለ። ፊት ለፊት አንደኛ ሳሙኤል ነው፣ ሁለተኛ ሳሙኤል ላይ፣ አንደኛ ዜና ላይ እየተጠቀሰልን በጣም ፊት ለፊት ላይ በዳዊት እጅ የተከናወነ ነገር አለ። ይሄንን ለማከናወን ከዚያን ቀን ጀምሮ አንዳንድ የመጽሐፍ ቅዱስ ቃሎች ያሸንፉኛል። ተነጋግራችሁት ብቻ የምታልፉት አይደለም አይደል? እንደዚህ አይነት ነገር ኤክስፒሪየንስ ነው። ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል ነበር ይላል። ዘኍልቍ 23 ላይ ነው። ዘኍልቍ 23 ወይ 13 ላይ እግዚአብሔር ሙሴን እንደዚህ ያለ ኢያሱን ጠራው። ምን ላርግ ሲል በምትክ መሪ የሚሆነው እሱ ነው። እጅህን ጫንበት። እጁን ሲጭንበት የእግዚአብሔር መንፈስ በላዩ ላይ በኃይል ወረደ ይላል። he was a leader። የእስራኤል መሪ ነበር ይሄ ልጅ።